ይሄንን ሽሮ ነው። እዚህ ሀገር ህምቡስ ይሉታል። እኛ ሀገር ግን ያልታመሰ የሽሮ አተር ማለት ነው። ግን እዚህ ሀገር በሩዝ ነው የሚጠቀሙት። እኔ ግን ምን እንደማደርገው ታውቃላችሁ? እህታችሁ ሽሮ አሁን እቺን ቆላትና ሽሮ ቅመማ ቅመም አደርግበታለሁ። መኪና መፍጫ ስላለችኝ እዚህ ትልቋ በእሷ ነፈጫታለሁ ማለት ነው። ታዲያ እሳቷን ቀነስ። እኔ አሁን ይሄ አጥቤው ነበር። አያችሁት እንዴት አባቱ እንደደረቀ። እሳቷን ቀነስ አርጋችሁ ምስ ስታረጉት አቤት! ግን ጣዕሙ ያው ቀምሼ ነው የምነግራችሁ። እኔም የመጀመሪያ ስሰራ ነው። እና እቺ ያተሯ በቃ እንደዚህ ይበቃታል። እንደውም ገባ ብላታለች። ምክንያቱም ያችኛዋ ባቄላዋ እንዳጥበህበት እሳት ዘባት። በኋላ ለቀም ማረጋታለሁ። በጣም ገባ ያለችው ማለት ነው። እዛ እንዴት ታሰጥታላችሁ እንትን እንዳይል ማለት ነው። እስ በራሱ ሙቀት ፈጥሮ የበለጠ እንዳይቃጠል እና አሁን ደግሞ ባቄላው ልቆላ ነው። ባቄላውን አጥቤዋለሁ። ባቄላውን ልክ እንደ አተሩ ውሃውን መጥቶ እስከሚቆላ እንጠብቃለን። ከዛ መጨረሻ ላይ ያሳያቸዋለሁ ቆልቼ ሲጨርስ ማለት ነው። እንግዲህ መልክ ይስጠኝ እንጂ ሞያ ከጎረቤት ብላለች ሴትየዋ። ስለዚህ እንዳህ ነው። እኔ ብዙም ጊዜ ከገበያ ሽሮ ገዝቼ አልበላም፣ አልወድም። ከቤተሰብ ካልተላከልኝ እንደዚህ ቤተሰብ ሰርቶት ካልሆነ በስተቀር እንደውም አልወድም። እዚህ ከመጣሁ በእርግጥ ስንት ጊዜ ነው ግን ስንት አመቴ ነው ወላሂ የሽሮ ገዝቼ አላውቅም። ከሀገር ከመጣ እንደዚህ አጋጣሚ ለዚያራ ሲመጡ ለሀጅ ሲመጡ አጋጣሚ ያመጡልናል እና እንደዛ ነው። አሁን ደግሞ ያው እስኪ እኔ ደግሞ ይሄንን እዚህ ፍሪጅ ውስጥ ሳገኘው እኔ ስለምን ሞክሬ ሽሮ ይሆናል አይሆንም ብዬ ለሞክር ነው። ሞክሬ ደግሞ ደህና ከሆነ እናንተም ደግሞ ታደርጋላችሁ ልክ እንደኔ ማለት ነው። እና ሲበስል ወይም ሲቆላ በደንብ ቀላ ሲል ተመልሼ እመጣለሁ። ዶቼ የቅድም አተር ክክ አተሩን አተር ባቄላ ክኩን እንደዚህ መሰለ። ቅድም ውሃ ነበር፣ አሁን እየመጠጠው እየበሰለ እየሄደ ነው። እና ሽሮ ቤት ውስጥ ማበጀት ጥሩ ነው። አንደኛ ጽዳት ይኖረዋል፣ ሁለተኛ ደግሞ ደስተኛ ሆናችሁ ትበሉታላችሁ ስትበሉት። እና ለዛ ነው ያው ቅድም ነግሬያቸዋለሁ የውጭም አልፈልገው። አንደኛ ቤት ውስጥ እጥብ አድርጋችሁ ነብቃይ የሆነ ነፍስያችሁ ደስተኛ ሆኖ ይበላል ስትበሉት እራሱ ማለት ነው። የውጭ ነገር አይታወቅም ወላሂ ይጠቡት አይጠቡት እንደው ከምን ይስሩት ከምን አይታወቅም። አላሁ አለም። ያው ነጋዴና ምንድነው አይታመንም አሉ እና ለዛ እስኪ እኔ ደግሞ ልሞክረው ብዬ በሳውዲ ባቄላዎች እየሰራሁ መጨረሻ ላይ ያሳያቸዋለሁ። ቅመማ ቅመም ደግሞ ያው እንደ ሀገር እኔ አላገኝም ሁሉንም ማለት ነው። የተወሰነ እዚህ ያለውን አሳያቸዋለሁ። እና የባቄላውንም በሰለ ይሄን ይመስላል። ያው ትዕግስት ያስፈልጋል። እንደዚህ እስከሚቀላ ቶሎ ቶሎ አይበስልም። ቅድሙ ነጭ ያያችሁት አሁን ይሄው በቃ ላጥፋው። ከዛ ታጠገቡ ላድርገው። ይቀላቀልም ችግር የለውም ግን
እስከ ሊቀዘቅዝ ብዬ ነው። ግን በነገራችን ላይ ይሄ በጣም ጠቆር ያለው በኋላ ስንፈጨው ለቅሜ ያወጣዋለሁ። ምክንያቱም የሽሮ እንትን ሊያጠቁረው ይችላል፣ አይታወቅም። እነዚህ ማለት ነው። እንደዚህ የሆኑትን ለቅሞ ማውጣት ያጠቁረዋል። እና እዚህ ጋር ሮዝመሪ አለኝ። ያው ሙሉውን ባህራትም ቅመማ ቅመም ባላገኝም ሮዝመሪ አለኝ፣ ግን ስጨማምረው አሳያቸዋለሁ። እና ውዶቼ ይሄ እንትን አረኩበት ሮዝመሪ ወይም የስጋ መጥበሻው እዚህ ጋር አረኩት ማለት ነው። እንዳረሳው በኋላ ስፈጨው እንዳረሳው እንደዚህ አብሮ እንዲደርቁ። እዚህ ጋር ታጥቦ የታመሰ እንትን አለኝ፣ ነጭ አዝሙድ እና ጥቁር አዝሙድ። ያው ሀገራችን በሶ ቢላ ይደረጋል፣ በሶ ቢላ የለኝም እኔ። እዚህ ጋር እኔ ያለኝን ያው አደርጋለሁ ማለት ነው። ሽንኩርት ደግሞ ኢንሻአላህ ነገ ከትፌ አድርቄ ስፈጨው ነው እሱን ማሳያችሁ። ያው ደርቆ ስፈጨው እና አሁን ለጊዜው ሽንኩርትም የደረቀ የለኝም እና በሶ ቢላ የለኝም። በእርግጥ ሽንኩርት አበጃለሁ እና ይሄን ይመስል ነበር። ፈጭቼ ደግሞ አሳያችኋለሁ ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄው ውዶቼ በበቀደም የማዘጋጀው የነበረ ሽሮ ያው አጥቤ አምሼ ሽንኩርቱን ወቅጬ አድርቄ አሁን ያው ዛሬ ልፈጫው ነው ማለት ነው። ልፈጫው ነው። እዚህ ውስጥ የሌለ ጉድ የለም። ብቻ በሶ ቢላ የለኝም። እዚህ ሀገር በሶ ቢላ አይገኝም የአበሻ ሱቅ ካልሄዳችሁ በስተቀር። እኔ ደግሞ አልሄድኩም። ብቻ ይሄ ባቄላው የአተሩ ክክ እንዲሁም ነጭ ሽንኩርት ጥሬው፣ የስጋ መጥበሻ፣ ነጭ አዝሙድ፣ ጥቁር አዝሙድ፣ ኮረሪማ በአቅሙ ትንሽ አርጊያለሁ። ወይታል ላይ ኮረሪማው ልጣጭ ይኸው ኮረሪማ ማርጊያለሁ ትንሽዬ እና በአጠቃላይ ቅመማ ቅመም ሁሉም አድርጊያለሁ የሚፈለገው ማለት ነው። ብቻ የቀረን ምንድነው በሶ ቢላ ነው። እሱ አልተገኘም። እንግዲህ ሁልጊዜ የምፈጭባት ማሽን እቺ ናት፣ ቡና ምናምን። ዛሬ ግን ሽሮ ልሞክርባት ነው። እንደው ትፈጫለች አትፈጭም? እንሞክራት። እቺ ማሽን በነገራችን ላይ በጣም ጠንካራ ናት። ማሻአላ ለሀገርም ትሆናለች። እና አብረን እንፍጭ እና እንዲህ እያረኩኝ ማሽኔ ውስጥ አደርግበታለሁ። በነገራችን ላይ ማሽኑ ቀይ ነገር ያለው በርበሬ ፈጭቼበት ነው በበቀደም። እሱ እንኳን አላሳየኋችሁም፣ አልተመቸኝም። እንደው ልክ እንደ ኢትዮጵያ ይወጣልኛል ወይስ አይወጣም? አይ ሙያሽን ይዘርዘርልሽ። ይኸው ማሽኑን እንደዚህ ከድኜዋለሁ። ከዛ እንግዲህ አሁን ሲጮህ ሴትዮዋ አሪ ትላለች፣ አልነገርኳትም። ፈጭቼ እመለሳለሁ እና እንግዲህ እስኪ እንክፈተው። ብስሚላ። ዋው 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 ዋው! እስኪ ግን ብዙም ላም አላረገውም ይመስለኛል። መድረቅ ይቀረዋል መሰለኝ። በእርግጥ ፀሐይ ላይ አላወጣሁትም፣ ምናምን ይገባበታል ብዬ። እዚህ ሀገር ደግሞ ድመትን ምናምን ስለሚኖር እኔ አልወድም። ቤት ውስጥ ነው ሁሉንም እስከሚደርቅ ቁጭ ብዬ እየጠበቅኩ ነበር። ችግር የለውም፣ እንነፋዋለን። በጣም ካልተፈጨ እንደዚህ ትነፉታላችሁ። ሞላ ቆይ ማሻአላህ ወላሂ ሽታው ተውት፣ ምርጥ ሽሮ። በደንብም ያልፈጨሁት ያው ሴትዮዋ ትሰማለች ብዬ ፍር
አያችሁት? ድጋሚ ፈጨዋለሁ። ትንሽ መድረቅ ይቀረዋል እና መሞከር ጥሩ ነው። ለካ እናንተ ጉድ እኮ ነው። እጅ አጣጥፎ መቀመጥ ራሱ በሽታ ነው። እዲ ልጅና ወይስ አብዝቼው ነው ሞልቼው ነው? ግን ብዙ ነው የሚወስደው ማሽኑ እንደምታዩት። ማሻአላ ትልቅ ነው፣ ትንሹ አይደለም። አረ እንደውም መፍጨቱ ጥሩ ነው። እና ይሄን ይመስላል ውዶቼ የተፈጨው ሽሮ። እስኪ ልቅመሰው ጣዕሙ። ወላሂ ምርጥ ሽሮ ጣዕሙ ተውት። በተለይ ሲበስል ደግሞ ያሚ ያሚ። ይሄ አሁን ለምሳሌ ምጥንም አይደለም ላልጫም ይሆናል። ቅመም ቢበዛበትም የቤት ሽሮ ስለሆነ ቅመምን በዛበት ምንም ሆነ የቤት በንጽህና አይቼ ስለሰራሁት ከምገዛ ይልቅ እንደዚህ ይሻለኛል። እና እንደዚህ እያደረጋችሁ ሰርታችሁ ብሉ። ሁሌ ከገበያ አትግዙ። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ነገር እስከምንገናኝ ሰላማችሁ ይብዛ። የቀረችን እንፈጫለሁ። አሁን ደግሞ ቻው ቻው። ላይክ አትርሱ፣ ለብዙ ሰው እንዲደርስ። ደፋሁት። ላይክ አትርሱ፣ ላይክ አድርጉ፣ ላይክ ሼር አድርጉልኝ እና ይሄን ይመስላል እላችኋለሁ።